የሰው ልጅ በማወቅም ይሁን ባለማወቅ ሕግን የመተላለፍ ወንጀል ይፈጽማል። የፈጸመውን ወንጀል የሚመጥን ቅጣት ደግሞ የፍርድ ቤት ውሳኔ ይተላለፍበታል። ታራሚው ሰብአዊ መብቱ ተጠብቆ የባህሪ ለውጥ እንዲያመጣ መስራትም የማረሚያ ቤቶች ትልቁ የሥራ ድርሻ መሆኑ ይታወቃል። ኢትዮጵያም ከተቀበለቻቸው ዓለም አቀፍ ስምምነቶች መካከል የእስረኛ ሰብአዊ መብት አያያዝ አንዱ ነው። በመሆኑም ማረሚያ ቤቶችን በፍርድ ቤቶች የሚሰጡ ውሳኔዎችን ማስፈጸም በሚያስችል ሁኔታ የኢፌዴሪ ማረሚያ ቤቶች ኮሚሽን በማደራጀት ወደ ሥራ ገብታለች። የተቋሙ መደራጀት ዋና ዓላማም የፍርድ ቤት ትዕዛዝና የቅጣት ውሳኔ በማስፈጸም እስረኞችን በመቀበል መብታቸውን በማክበር ሰብአዊ ክብራቸውን በመጠበቅና መሠረታዊ ፍላጎቶቻቸውን በማሟላት የቀለምና የሙያ ሥልጠና በመስጠት የሥነ ምግባር ለውጥ እንዲያመጡ በማድረግ ሕግ አክባሪ ሰላማዊና አምራች ዜጎችን መፍጠር ነው። የአማራ ክልል ማረሚያ ቤቶች ኮሚሽንም ከሀገሪቱ የተቀዳውን ሕግ መሠረት በማድረግ የሕግ ታራሚዎችን ተረክበው ሰብአዊ መብታቸውን በማክበር ማስተዳደርና ተገቢውን የጥበቃ አገልግሎት ማከናወን እንዲሁም መሠረታዊ የባህሪ ለውጥ አምጥተው ወደ ማኅበረሰቡ እንዲቀላቀሉ ማድረግ የሚሉ ዓላማዎችን እየተገበረ ይገኛል። ያው አጠቃላይ ደቡብ ወሎ ማረሚያ ቤት በተለይም ደሴ ማረሚያ ቤት በሰሜኑ ጦርነት ወቅት በጣም ከፍተኛ ጉዳት የደረሰበት ማረሚያ ቤት ነው። አሁን ባለው ሁኔታ በተለይ ከጦርነት በኋላ ምንም እንደ አዲስ ማረሚያ ቤቱ እንደ አዲስ እንደተቋቋመ በሚቆጠርበት ደረጃ ላይ የነበረው ደግሞ ያን ሁሉ ችግር ያው ጊዜ ፈጅተን ተቋቁመን አሁን ባለው ሁኔታ ወደ ተሻለ ደረጃ ለማድረስ በርካታ ስራዎች እየተሰሩ ነው። ግን ደግሞ ያው ክልላችን ያለበት የሰላም እጦት ምክንያት ሁሉም ነገሮች በአንድ ጊዜ መሟላት ባለመቻላቸው ስራዎች በተፈለገው ልክ እየተሰሩ አይደለም። ያው ከጦርነቱ ጋር ተያይዞ በተለይ ታራሚዎችን ለማረም ማነጽ የምንጠቀምባቸው የስልጠና ማቴሪያሎች ዘረፋና ውድመት ደርሶባቸዋል። በተለይም በብረታ ብረት የእንጨት ስራና የዕደ ጥበብ ስራው ላይ የነበሩት ማሽኖች ከሚገባው በላይ ውድመት ስለደረሰባቸው እነሱንም ለመተካት በአጭር ጊዜ መተካት አልተቻለም። ምክንያት ከፍተኛ በጀት የሚጠይቁ ናቸው፣ ከፍተኛ ወጪ የሚጠይቁ ናቸውና እዛ ላይ አሁን የተሟላ ግብአት ኖሮ የተሟላ ስልጠና ይደረጋል ማለት የሚያስችል አይደለም። ነገር ግን የአካባቢውን እውቀት እና ያለንን ሀብት ተጠቅመን በተለይም የግብርናው ስራ ላይ የአርሶ አደር የሆኑ ታራሚዎችን ወይም ደግሞ ከእስር ሲፈቱ የአርሶ አደር ስራ ላይ ሊሰማሩ የሚችሉ የምርት ስራ ላይ ሊሰማሩ የሚችሉ ታራሚዎችን በመመልመል በማሰልጠን አገራቸው ሲሄዱ ወይም ደግሞ ወደ ቤተሰባቸው ሲቀላቀሉ ትርፍ አምራች እንዲሆኑ እና ከስራው እንዳይነጠሉ ለማድረግ በርካታ የግብርና ስራዎችን ለመስራት ሞክረናል። ያው የነበረን ትንሽ መሬት ማረሻ ትራክተር ተጠቅመን እንዲታረስ አድርገናል። ከዛም በኋላ ደግሞ በሰው ኃይልም በበሬም እንዲለሰልስ በማድረግ በአሁኑ ሰዓት የጤፍ የስንዴና አብሽ በተመሳሳይ ደግሞ የአጓሮ አትክልት ጎመን፣ ቀይ ስር፣ ካሮት የመሰሉ አትክልቶችን ለማስያዝ ጥረት አድርገናል። ይሄ አጠቃላይ ከሚፈለገው ስራ አንጻር ሁለት ጠቀሜታ አለው። አንደኛ ታራሚዎቹ ከምርት ስራ እንዳይነጠሉና በትንሽ መሬት ምን ያክል ብዙ ማምረት እንዳለባቸው ትምህርት የሚያገኙበት ሁኔታ ነው ያለው። በሌላ በኩል ደግሞ የመንግስትን የበጀት በእኛም አቅም የታራሚዎችን ጉልበት፣ እውቀት፣ ቴክኖሎጂውን ተጠቅመን አስተባብረን የመንግስትን ገቢ ልንጨምርበት የምንችለው ስራ እየሰራ ነውና ሁለት ፐርፐዝ አለው። ያው ቅድም በገለጽኩት አግባብ አንድም ታራሚዎቹ ይማሩበታል፣ በሌላ መንገድ ገቢ እናገኝበታለን የሚል ድምታ ይዘን ከፍተኛ ስራ ሰርተናል። እዚሁ ግቢያችን አካባቢ ያለች ትንሽ መሬት ደግሞ በተመሳሳይ በሽንኩርት በነጭ ሽንኩርት ሸፍነን
በዛ ደረጃ ስራ እየሰራን ያለንበት ሁኔታ ነው። ከዛ ባሻገር አርሶ አደሩ የሚኖርበትን አካባቢ ጽዱ እንዲያደርግ ምቹ የመኖሪያ አካባቢ እንዲኖረው ለማድረግ ያው ደሴ ከተማ ከኮሪደር ልማት ጋር ተያይዞ በርካታ ስራ እየሰራ ነው። እዚህ ያለውም ታራሚ ወደ አካባቢው ሲሄድ አካባቢውን እንዴት አድርጎ ማልማት ማጽዳት ለመኖር ምቹ ማድረግ እንዳለበት ሊያስተምሩ የሚችሉ የአካባቢያችንን የማስዋብ ስራዎች እየሰራን ያለንበት ሁኔታ ነው ያለው። ሌላው ምንድነው ከታራሚዎችን ስናርም ያው ፍርድ ቤት አዞ ወደ ማረሚያ ቤት የሚላኩ ታራሚዎች የምግብ፣ የመኝታ፣ የሕክምና አገልግሎት እንዲያገኙ ነው የሚላኩት። ስለዚህ እነዚህን አገልግሎቶች ታራሚዎች እንዲያገኙ ማረሚያ ቤቱ የሚያስፈልገውን ነገር ሁሉ እያደረገ ይገኛል። በተለይ ከምግብ ጋር ተያይዞ በቀን 3 ጊዜ መብላት ብቻ ሳይሆን ምጥጥኑን የጠበቀ ምግብ እንዲቀርብላቸው ይፈልጋል። ነገር ግን ይህንን ለማድረግ አሁን ባለው ሁኔታ ያለው የገበያ ዋጋና ለታራሚዎች የተመደበው የገንዘብ መጠን ተመጣጣኝ ባለመሆኑ ምክንያት ያው በቀን 3 ጊዜ እንዲመገቡ እናደርጋለን። ግን ደግሞ ውስጡ ላይ ያለው ኮንቴንት ጤንነታቸውን የሚጠብቅ አይደለም። ሁል ጊዜ ተመሳሳይ ምግብ እየተመገቡ ያሉበት ሁኔታ ነው ያለውና ይሄ ደግሞ ይሄንንም ሆኖ አሁን ያለው ብር ለአንድ ታራሚ በቀን 55 ብር ነው የሚመደበው። ይሄን 55 ብር ለተለያዩ ግብአቶችም ጭምር ስለምንጠቀመው መመገብ እየቻለ አይደለም። ቢሆንም ግን ይሄንንም ቢሆን አጣጥመን በተለይ ጠያቂ የሌላቸው ታራሚዎች ምግብ አገኝተው እንዲያድሩ ለማድረግ እየሰራናቸው ያለናቸው ስራዎች አበረታች ናቸው። ከዚህ በበለጠ ደግሞ የክልሉ መንግስት ይህንን ጉዳይ አይቶ ለዚህ ላቀረብነው ጥያቄ መልስ ሲሰጠን የተሻለ አመጋገብ እንዲኖራቸው ጤንነታቸው የተጠበቀ እንዲሆን የማድረግ ስራ እንሰራለን ብለን እናስባለን። በማረሚያ ቤቶች ታራሚዎች በቆይታቸው ልዩ ልዩ ሙያዎችን እንዲቀስሙ በማድረግ በኩልም እየተሰሩ ያሉ ስራዎች የሚበረታቱ ናቸው። በተለይም በእንጨት ስራም፣ በብረታ ብረት፣ በሽመና፣ በግንባታና በግብርና የሙያ መስኮች በማሰልጠን የቴክኖሎጂ ሽግግር ከመፍጠር ባለፈም ታራሚዎች በእነዚህ ሙያ መስኮች ተሰማርተው ሀብት እንዲያፈሩና የነገ ህይወታቸው ዋስትና እንዲኖረው በትኩረት እየተሰራ ነው። እኔ ስሜ ባንቻለን በላይ ይባላለሁ። የደሴ ማረሚያ ቤት የግብርና ኢንስትራክተር አሰልጣኝ መምህር ነኝ። እንግዲህ በደቡብ ወሎ ማረሚያ ቤቶች ሰብል ልማት ይሰጣል። አትክልትና ፍራፍሬ፣ ተፈጥሮ ሀብትና እንስሳት ሀብቶችን እንሰጣለን። እንግዲህ በሰብል ልማት እንደምታዩት ይሄን ጤፍ አምርተናል ወይም ዘርተናል። ይሄን ጤፍ በምንዘራ ሰዓት መጀመሪያ የነበሩ ችግሮች አሉ። አለሳልሰናል። በትራክተር አርሰን በትራክተር ካረስን በኋላ ደግሞ በበሬዎች አለሳልሰንና ደጋግመን አርሰን ይሄን ዘርተናል። ከዘራን በኋላ ማዳበሪያዎችን ደግሞ ዳፕና ዩሪያዎችን ተጠቅመናል። እንደገና ደግሞ ያው ማለት በጤፍ በምንዘራ ሰዓት ዘንድሮ ጤፍ ከዘራን ቀጣይ ላይ ያገዳ ሰብል ወይም ጥራጥሬ ማሰባጠር እንዳለብን እንደገና በማዳበሪያ በሚጠቀሙ ሰዓት ለአንድ ሄክታር ስንት እንደሚበቃውና ሰብል ፈረቃ ማድረግ እንዳለባቸው ምርጥ ዘሮችን መጠቀም እንዳለባቸውና ምርጥ ዘሮችን ደግሞ በአካባቢ ከሌለ አካባቢ ዘሮችን አበጥረውና አንፈሰው እንዲጠቀሙ በማሰልጠን ይሄንን ጤፍ ዘርተናል። እንደገና አትክልትና ፍራፍሬዎችን ደግሞ በቀይ ስር ዘርተናል። ካሮት፣ ድንች እንደገና ደግሞ ጥቅል ጎመኖችን ዘርተናል። ይሄን በምንዘራ ሰዓት ምንድነው መጀመሪያ ላይ ቀጥታ የሚዘሩ አሉ፣ በመደብ የሚዘራ አለ። በቀጥታ የሚሰራ ካሮት ሲሆን በመደብ ላይ ደግሞ የሚፈሉ ነገሮች ሽንኩርት በመደብ ይፈላል። ጥቅል ጎመን፣ ቆስጣ፣ ሰላጣዎችን በመደብ ላይ በማፍላት ወደ በሚደርሱበት ሰዓት 1 ሴንቲሜትር ወይም ደግሞ 3 ቅጠሎችን በዛሬ የንካበካብ ያደረግን ቆይተን እንደገና ወደ ማዘመቻ ክላሱ ወደ ማዘመቻ ቦታችን አዛምተን ቀይ ስሩ እየተቆረጠ እየተበላ ነው። የተወሰነ ደርሷል። አሁን ደግሞ የሚቆረጥ አለ። እሱን እየበላንና እየሸጥን እንገኛለን። ይሄ ምንድነው ያው በከተማ ግብርና ላይ ሰልጣኞች በትንሽ ቦታ ላይ ብዙ ማምረት እንደሚችሉ እንደገና ደግሞ በቀላሉ ሊሰሩ ስለሚችሉ ሴቶችና ወይም ታላላቆች ወይም ተናናሾች ልጆች ካሉ በልጆችና በሴቶች መስራት ይቻላል። ብዙ ጉልበትን ሳናበክን እንደገና ደግሞ በምንደፋቸው ውሃዎች
መጠቀም ወይም ማምረት ስለምንችል በቂ ቦታ ባይኖረንም ማዳበሪያ ላይ ሊሆን ይችላል፣ ጎማ ቀደል ሊሆን ይችላል። እንደገና ደግሞ መደርደሪያም ሰርተን እነዛ ነገሮች ይሄን አይተው ወጥተው ታራሚዎች በቤታቸው ወይም በግቢያቸው ተከራይም ከሆኑ ይሄን እንዲያደርጉ ቤትም ካላቸው አትክልት እየተከሉ የራሳቸውንም ሆነ የገበያ ንረትን እንዳሻሽሉ አስተምረናል ማለት ነው። እና የተግባር ስራዎችን እነዚህን ሰርተናል። ተፈቀደልኝ አመሰግናለሁ። ስሜ ሰይዳሊ መሐመድ ይባላል። የመጣው ከአልብኮ ወረዳ ነው። አሁን የሚገኘው ደሴ ማረሚያ ቤት ነው። ያው እኔ የሰለጠንኩት ማረሚያ ቤት ከገባው ጀምሬ የሰለጠንኩት አትክልትና ፍራፍሬዎች ላይ ነው። ያው አትክልትና ፍራፍሬዎች ያው ተምረናልም በቲዎሪም በተግባርም አሳይተናል። ያው ያሳየናቸው ነገሮች ያው ለምሳሌ ጥቅል ጎመን፣ ቀይ ስር፣ ቆስጣ፣ ድንች የመሳሰሉትን አትክልቶች ያው በማልማት ላይ እንገኛለን። ይሄም ሆኖ ያው አትክልቶች በቲዎሪ በተግባር የሚታዩ ናቸው። ያው መደብ ሰርተናል። መጀመሪያ የተከልነውን ወደ መደቦች አራብተናል። መጀመሪያ እንዳለማናቸው ቆፍ ኮትኩተናል፣ ውሃ ጠጥተናል። ያው ኮምፖስት ምናምን ተጠቅመን አትክልቶች ፋፍተው ወይንም በቃ ጥሩ እንትን ላይ ለመድረስ መደቦች ሰርተን መደቦችን አግዲም ሰርተናል። ያው አግዲም ስንሰራ በማከላቸው የውሃ መሄጃ ወይንም ለኛ መተላለፊያ ውሃ ስናጠጣ ወይንም አረሞችን ስናረምም ሆነ ውሃም ስናጠጣ እንደዛ አድርገን ያው የተለያዩ አትክልቶችን አልምተን ያው ለውጤት ለማረሚያ ቤቱ ለውጤት አብቅተናል። እኛም ስንወጣ ነገጧት ያው ይብለጥ ተጠናክረን በዙ ሙያ ሄደን ዘመናዊ የአመራር ዘዴ ተጠቅመን ኑሯችን እንድንመራ አድርጎናል ማለት ነው። እኔ የሱ መሐመድ ያሰን እባላለሁ። በደሴ ደቡብ ወሎ ማረሚያ ቤት እገኛለሁ። የመጣው ከአብልኮ ወረዳ ነው እና በግብርና ስልጠናዎች የሚሰጡ ስልጠናዎች አንደኛ በጥራጥሬና ፍራፍሬ የቅባት እህሎች እና የዘይት እህሎች ተሰጥቷል። በዛ መሰረት ተምረን ያው ለኛ እድል ባናገኝም ለማረሚያ ቤቱ ገቢ አድርገናል። ያው እዚህ በተማርነው መሰረት እኛ ወተን ከባህላዊ ወተን ወደ ዘመናዊ በአገራችን ወይም በአካባቢያችን አልምተን ወደ ጥሩ ደረጃና ጥሩ ህይወት እንድንኖር አድርጎናል። መሐመድ አልሰይድ ስሜ። እንደገና ወደ ወሎ ደሴ ማረሚያ ቤት በዚህ ይገኛለሁ። ስለዚህ በግብርና ትምህርት የተወሰድነው ያው በዘመናዊ አሰራር ትምህርት ወስደናል። ከዛ በወሰድነው በግብርና መሬትን በማዘጋጀት የፍል መሬቶችን በ40 ሴንቲሜትር መተላለፊያና ውሃ መጠጫ በ10 ሴንቲሜትር ደግሞ መደቡን ከዛ አዘጋጅተን አለሳርሰን ኮምፖስት ደግሞ ዶቄታሞቹ ነስንሰን ከዛ ዘርተን አብቅለን አንከባክበን ውሃን ጠጥተን ከዛ እንደገና ደግሞ ወጡ ሰዓቱ ሲደርስ እንደገና ደግሞ ነቅለን ወደ ሌላ ቦታ እናራባለን። እሺ፣ ወይዘሮ አዲስ አለም ወርቅ ይባላል። የማረምና ማነጽ ቡድን መሪ ነኝ። በደሴ ማረሚያ ቤት በርካታ ስልጠናዎች ይሰጣሉ። ከነዚህም ዋነኛው ስልጠና የግብርና ልማት ስልጠና ናቸው። በእነዚህ ስልጠናዎች ውስጥ ደግሞ ሰብል ልማት እናሰለጥናለን፣ እንስሳት ሀብት፣ ተፈጥሮ ሀብቶችን እናሰለጥናለን። በ3 ሲዝን ተከፋፍሎ አንደኛውና ዋነኛው ስልጠናችን በተፈጥሮ ሀብት ያለው ስልጠናዎችን እንሰጣለን። በእንስሳት ሀብቶችም አሉ። ከብት የማድለብ ስራ፣ የእርባታ ስራዎችን እናከናውናለን። በተለይ ደሴ ማረሚያ ቤት ውስጥ የሚመጡት ታራሚዎች ከገጠሩ ክልል ስለሚመጡ ገበሬዎች ናቸው። የእርሻ ስራን በበላይነት የሚሰሩ ሲሆኑ ግን ዘመናዊ እርሻዎችን፣ የማዳበሪያ አጠቃቀሞችን፣ አንድ መሬት ላይ ብዙ አይነት ሰብሎችን መጠቀም እንደሚቻል፣ በአትክልት ውጤታማ መሆን እንደሚቻል ግንዛቤ የሌላቸው ገበሬዎችን እናገኛለን። በእኛ ስልጠና ላይ ከ6 ወር በታች የሆኑ ታራሚዎችን እንዲሁ አልፎ አልፎ ከ2 ዓመት በታች የሆኑ ታራሚዎችን በግብርና ስልጠና ላይ እናሳትፍና ቲዎሪውን ከተግባር ጋር አጣጥመን ነው እየሰራን ያለ ነው። በቲዎሪ የሰለጠነ ታራሚ ወደ ተግባር ስራ ይገባል። ወደ ተግባር ስራ ሲገባ ባለን መሬት ላይ እንዴት አድርገን የጓሮ አትክልቶች እንዴት መጠቀም እንዳለብን፣ ሰብል ልማቶችን፣ እነዚህ ገብሶችን፣ የተለያዩ አትክልቶችን፣ አዝርቶችን እንዴት መጠቀም እንዳለብን ስልጠናውን እንሰጣለን። ከዛም በኋላ በተግባር እያዩታለችን ትንሽ ቦታ ላይ 4-5 አይነት እህሎችን አሸፍነን 4-5 አትክልቶችን አይነት አሸፍነን የራሳችንን ምግብ
ከመቻል አልፎም የገበያ ትስስር ለመፍጠር በርካታ ስራዎች እየተከናወኑ ነው ያሉት በደሴ ማረሚያ ቤት። ሰልጣኞችን በጣም በፍላጎት ኑሯቸው ለምን ይሄን ስልጠና ወስደው አሁን አንዳንድ የገጠር ላይ አንድ መሬት በአንድ ሰዓት ስንትን ብቻ ነው የሚያሸፍኑት። እዚህ ላይ ግን በተለያዩ ነገር በመከፋፈል በጓሮ አትክልትም የራሳቸውን ችለው በሁሉም አይነት ሰብሎችም እንዲችሉ እያዩ የማዳበሪያ አጠቃቀሙን የምርጥ ዘር አጠቃቀሙን በመስመር እንዴት መዘራት እንዳለበት መቼ ወቅት ላይ ማዳበሪያ መሰጠት እንዳለበት መቼ ወቅት ላይ ጸረ አረም መረጨት እንዳለበት እነዚህን ነገሮች ሳይንሳዊ በሆነ መንገድ በሰለጠነ ባለሙያ አስደግፈን ስለሆነ የምንሰጠው እነሱም ከዚህ ስልጠና ከወጡ በኋላ በርካታ ታራሚዎች ይህንን ነገር እየሰሩበት መሆኑን እንገናኛለን። ሲመጡ በቃ ከናንተ በወሰድነው ልምድ እንደዚህ ውጤታማ ሆነናል የተለያዩ ነገሮችን የሚሉብን ኮንዲሽን ላይ ነው ያለነውና ደሴ ማረሚያ ቤት በርካታ ስራ እየሰራ ነው። በግብርናውም ዘርፍ በተለይ በጣም በርካታ ስራ እያከናወን እንገኛለን። ይህን ስልጠና ስንሰለጥን አንዳንዴ በወቅቱ የማዳበሪያ አቅርቦት ማናገኝበት ኮንዲሽን አለ። ወቅቱን በጠበቀ መልኩ ማለት ነው። ሁለተኛ የምርጥ ዘሮችንም የማግኘት ቻንሳችን የጠበበ ነው። ግብርና ጋር በመገናኘት በምንሰራበት ሰዓት እነዛ ምርጥ ዘሮች በወቅቱ ማናገኝበት ኮንዲሽኖች አሉ እንጂ ሌላው ነገር ግን ስራችንን በአግባቡ እያከናወንንና እየሰራን እንገኛለን። እነዚህ ምርቶችን ደግሞ ከምርቱ በሚገኘው ገቢ ደግሞ የማረሚያ ቤቱን የውስጥ ገቢ የማሳደግ ስራዎችን እየሰራ ነው የምንገኘው። በእንስሳት ሀብትም የፍየል እርባታ እያካሄድን ነው የምንገኘው። ከዛም አልፎ የከብት ማድለብ ስራም ባለን በጀት ተጣጥሞ በተገዛው በጀት ልክ እነዚህን የማድለብ ስራ ስንሰራ ለገበሬው የሚሰጠው ጥቅም ምንድነው? ገዝተህ አድልበህ ትርፍ ማግኘትን ትንሽ ነገር በማስጠቀም ትርፍ አግኝተህ የራስህን ኑሮ ማሻሻል እንደምትችልም የማሳያ ስራ እየሰራንበት እንገኛለን ማለት ነው። በእንስሳቶችን በማድለብ በማርባት በርካታ ውጤቶች እንደሚገኙ ከኛም ተሞክሮ ወስደው አይተው እነሱ በአካባቢያቸው ሲሄዱ ስራቸውን ጨርሰው ሲሄዱ የተሻለ ስራ ላይ መሰማራት እንደሚችሉ አብዛኛውን ጊዜ ታራሚው በስራ አጥነት ነው እየገባን ነው የሚለው። እንዲህ ነገር ግን ስናሰኘው በትንሽ ነገር 3-4 ፍየሎች ቢገዛ ምን ያክሉን ሰርቶ ምን ያክል ውጤታማ እንደሚሆን የእንስሳት የማርባትን ስራ ቢሰራ የወተት ላም አሉን። አሁን ከነዚህ ከወተት ከሚገኘው ወተት ገበያ ላይ በመሸጥ ራሱ ኑሮውን መቀየር እንደሚችል ግዴታ መሬት ያለው ሰው ብቻ ሳይሆን በዚህ በሰለጠነውና በተማረው ትንሽ ነገር ካገኘ ራሱን ማቋቋምና መስራት እንደሚችል ከመንግስት ብቻ ስራ ነው ምንን መጠበቅ እንደሌለበት የማስተማር ስራ እንሰራለን። ከኛም የሚያዩ ውጤታማነቱን አንድ በሬ ስንት ብር ተገዝቶ ስንት ብር ይሸጣል እስከመቼ ቆይቶ የሚለውን ስለሚያዩ በርካታ ነገሮችን ለታራሚዎች ግንዛቤ እየፈጠርን ነው የምንገኘው ማለት ነው። ያለን እንስሳት ሀብት ደግሞ ያው ድልብ ላይ እየሰራን ነው፣ እርባታ ላይ እየሰራን ነው። ተፈጥሮ ሀብት ደግሞ ያው ችግኞችን በተለያየ ቦታ ተክለናል ወይም አስተምረናል። የተግባር ስራም በተግባርም የተደገፈ ነው። ቲዮሪ እናስተምራለን። ቲዮሪ ካስተማርን በኋላ ወደ ተግባር እንሄዳለን። የስራ ጫና አለ። አጃቢዎች በብዙ ቦታ ላይ ስለሚሄዱ እንደውም ስንሰራ የነበረው አድረው እንደገና እየዋሉ ነበር ሲሰሩ የነበሩት። ዘመቻ እየወጣ ነበር ማለት ለማረም ይሄንን ለማረምና ለማዘራት በጣም ብዙ ችግር ነበረ። ያንን ግን አባሎቻችንም ተቋቁመው ማኔጅመንቱም ኃላፊዎች በመምጣት ይሄን ሁሉ ምርምር በማድረግ ይሄን ጤፍ እንዲመረትና ስንዴ እንዲመረት ያደረጉን ታራሚዎችና አጃቢዎቻችን አባሎቻችን እና ማኔጅመንቱ በጣም ትኩረት አድርገው ሲሰሩበት የነበረው ነው። አድረው ቁርስ ሳይበሉ ወደዚህ አሰርተው እስከ 6 ሰዓት ድረስ አሰርተው ለዚህ ውጤት ያበቁን አባሎቻችንና ማኔጅመንቶቻችን እና ታራሚዎቻችን ናቸው። ከልብ እናመሰግናለን። ሙያ የሰብል ልማት ነው። ሰብል ልማት ነው የሰለጠንኩት። አንደኛ የተማርነው ስለ ጤፍ፣ ስለ በቆሎ፣ ስለ አገዳ እህሎች፣ ስለ ቅባት እህሎች፣ ስለ ጥራጥሬ። ለምሳሌ የቅባት እህሎች የምንላቸው ኑግ፣ እንደገና ደግሞ ሱፍ፣ ሰሊጥ የመሳሰሉትን ተምረናል። እንደገና ጥራጥሬ የምንላቸው ባቄላ፣ አተር እንደዚሁ ተምረናል። ሌሎችንም አልፎ አልፎ ተምረናል። ያው እኔ እንደራሴ በቃ በጣም ደስ ብሎኛል። ያው ተምሬ ለማረሚያ ቤቱም ገቢ አድርገናልም። ሁለተኛም እንደገና ደግሞ ለራሳችን ህይወት ከባህላዊ ወደ ዘመናዊ እንድንወጣ አድርጎናል። በጣም የተደገፈ ነበረ። አንዳንድ ነገሮች ያው ከስራ ጫና አንፃር አንዳንድ ነገሮችን በሰዓቱ
ወተን እንዳንማር ከአጃቢ የስራ ጫና በመኖር አንዳንድ የቀን ያው የትምህርቱን በምንወስድበት ሰዓት እላፊ ስላለ ነው እንጂ አሪፍ ነው። እዚህ ሁኔ እድል ባይፈጠርልኝ ለማረሚያ ቤቱ በጥራጥሬ በጤፍ በባህላዊ ዘርተን በማዳበሪያ እንዴት እንደሚጠቀሙ አድርገን ለማረሚያ ቤቱ ገቢ አድርገናል። ስልጠና ላይ መስተካከል ያለበት አንደኛ ወንበር የለም። ትምህርት ቤቱ ራሱ ትንሽ የመቀመጫ ወንበር የለንም። ሁለተኛ እንደገና ደግሞ በምንማርበት አካባቢ ላይ አንዳንድ እንደ ምሳሌ አድርገን የምንጠቀማቸው ማቴሪያሎች አልተዘጋጁልንም። ሁለተኛ እንደገና ደግሞ ያው በተግባር ወተን እነዚህን ስንዴዎችን ጤፎችን አምርተናል። በተቻለን በተማርነው ያው ማረሚያ ቤቱ ባዘጋጀልን ይሄንን አድርገን ስንዴም አምርተናልም ጤፍም አምርተናል። ያ ደግሞ ቀጥለን ደግሞ ጨረስን ተመረቅ። ከዛ ቀጥለን ቲቶሪ የሚባለው ነገር ስራ እንሰራለን። ለማስራ እንወጣለን እንሰራለን። የሙያተኛ ግብርና ስልጠና ያው አታክልትን ዘርተን ፍራፍሬዎችን ዘርተን አንከባክበን አብቅለን መሬትን ለሳሰን በየሶስት ቀኑ ውሃ ጠጥተን ከዛ አድርሰን ወቅቱ ሲደርስ ተዛነቅለን ወደ ደጋተማ መሬት ላይ ጉሪ ቆፍረን ከዛ እናራባለን እናለማለን። ግብርናው ስራ ጎን በጎን ደግሞ ሌሎች በርካታ ስልጠናዎች ይሰጣሉ። የኮንስትራክሽን ስልጠና አለን፣ ብረታ ብረት ስልጠና አለን፣ የልብስ ስፌት ስልጠና አለን። ከዛም ባሻገር ደግሞ ባህል ቱሪዝሞች ጋር በመተባበር አጫጭር ስልጠና እንዲሰጡልን ስንጠይቃቸው በፖርሳ ስራ ለ3 ቀን የሚሆን ስልጠና ከሰጡን በኋላ በደሴ ማረሚያ ቤት በጀቱን አስበጅተን እነዚህን የምታዩቸውን የፖርሳ ስራዎች መጀመሪያ ላይ ከኛ 5 የሆኑ አባላቶች በመሰልጠን ለታራሚው ወጥቶ እነዚህ በቀላል ነገሮች የሚሰሩ ፖርሳዎች ናቸው። በተለይ ሴት ታራሚዎች ከወጡ በኋላ የስራ እድል ለመፍጠር እንዲህ ያመቻቸው ዘንድ አጫጭር ስልጠናዎችን እየሰጠን እንገኛለን። እነዚህ የፖርሳ በቀላል ዋጋ በመስራት የራሳቸውን የገቢ ምንጭ ማሻሻል እንዲችሉ ሴት ታራሚዎች ጋር ስልጠና ለመጀመር ፕሮሰሱ አብቅቷል። እነዚህ የሰርቶ ማሳያ ስራ ሰልጣኝ መምህራኖች ሰልጥነው ከመጡ በኋላ የሰሯቸው ነገሮች ናቸው። አሁን ግን ሴቶቹን በማደራጀት ወደ ስልጠና እንዲገቡና ቢያንስ ከወጡ በኋላ በቀላል ነገሮች እነዚህ ፖርሳዎች ስናያቸው ውጭ ላይ በውድ ዋጋ ነው የምንገዛቸው። እኛ ጋር ግን በቀላል ማቴሪያል ከተሰሩ በኋላ ቢያንስ ሴቱ ወጥቶ ተደራጅተው እንዲሰሩ ስራ እድል ፈጠራ ለመፍጠር ዝግጅት ላይ ነን። ማቴሪያሎቹን ምናምን ገዝተን አስገብተናል። እነዚህ የምታዩቸው በደሴ ማረሚያ ቤት የተጀመሩ የፖርሳ ስልጠናዎች ናቸው። በተጨማሪ ደግሞ የህፃናት በክር የሚሰሩ የህፃናት አልባሳቶችን ታራሚዎች ቁጭ ብለው ከሚውሉ ሙያዎችን ከለመዱ በኋላ ወጥተው የተሻለ ስራ ሰርተው ለራሳቸው ቢያንስ ገቢ እንዳልኩ ታራሚው ሆነ ገባ ስትለው አንዱ ስራ አጥ ማጣት ነው። ስራ ስላጣን ነው እያሉ ደጋጋሚ ታራሚዎች የሚገኙበታል። ስለዚህ አንድ ሰው ደግሞ ከወጣ በኋላ የመንግስትን ስራ ሳይጠብቅ በራሱ ውጤታማ እንዲሆን የሹራብ ስራዎች ሴት ታራሚዎች በተለያዮች አሉን ወጣት ሴት ታራሚዎች እነሱ ዝም ብለው ቁጭ ብለው ከሚውሉ የተለያዩ የሹራብ ስራዎች በሹራብ ቀሚስ፣ ኮፍያ፣ ፖርሳ፣ ስካርፕ ምናምን ስራዎችንም እኒህንም በተጓዳኝ አያይዘን ለማሰልጠን ፕሮሰሶችን ጨርሰናል። የተለያዩ ስራዎችንም ሰልተናል። ታራሚዎችንም መዝግበናል። ለቀጣይ በራሳቸው ከወጡ በኋላ በራሳቸው እኒህን ስራዎች እየሰሩ የኑሯቸውን እንዲያዳብሩ የገቢ ምንጭ እንዲያገኙ የተለያዩ ስልጠናዎችን በመስጠት ላይ እንገኛለን። ሌላው ከዚሁ ከመሰረታዊ ፍላጎት ጋር ሳንወጣ የታራሚዎች በቂ መኝታ እንዲኖራቸውና በቂ አልጋ እንዲኖራቸው ይፈልጋል። ነገር ግን አሁን ባለው ሁኔታ ከተለያዩ አካባቢያችን ላይ ካለው የሰላም ችግር ጋር ተያይዞ ከሌሎች ወረዳዎች የመጡ ታራሚዎች አሉን። እነሱ ሲደረቡ የመኝታ ጉድለት አጋጥሞናል። የፍራሽ የአልጋ ጉድለት አጋጥሞናል። ይህንን ችግር ለመፍታት ከወሎ ዩኒቨርሲቲ ጋር በመነጋገር የፍራሽ ድጋፍ አድርጎልናል ወሎ ዩኒቨርሲቲ እና መሰል ሌሎችም የትምህርት ቁሳቁሶች፣ ሌሎች የአልባሳት የመሳሰሉ ቁሳቁሶችን ድጋፍ አድርጎልናል ወሎ ዩኒቨርሲቲ። በዚሁ አጋጣሚ ዩኒቨርሲቲውን ለማመስገን ፈልጋለሁኝ። ከትምህርት ጋር ተያይዞ ያው በይህን ዓመት በሁሉም የትምህርት መስክ ከአንደኛ እስከ 12ኛ ክፍል እንዲማሩ ታራሚዎች ስራ እንሰራለን። ትምህርት ቤቱ እስከ 12ኛ ነው እዚሁ ግቢ ላይ ለታራሚዎች አገልግሎት የሚሰጠው።
የደሴ ከተማ ትምህርት ጽሕፈት ቤት መምህራኖች መድቦልናል። በአጋጣሚ ጥሩ የሚባሉ የስራ ልምድ ያላቸው ረጅም ጊዜ አገልግሎት ያላቸው መምህራኖች ናቸው የተመደቡት። እነዚህን መምህራኖች አቅም ተጠቅሞ ታራሚው እውቀት እንዲገበይ ባለማወቅ ያጠፋውን ወንጀል በማወቅ ማህበረሰቡን ደግሞ እንዲክስ ይቅርታ እንዲጠይቅ ለማድረግ ታራሚዎች ከአንደኛ እስከ 12ኛ እየተማሩ ያሉበት። ያው ከሴት ታራሚዎች ጋር ተያይዞ ሴት ታራሚዎች አሉ። አብረዋቸው ይዟቸው የገቡ ህፃናቶችም ጭምር አሉ። ይዟቸው የገቡት ህፃናቶች ትምህርት መማር እድሜያቸው የደረሰ እንዲማሩ እየተደረገ ነው። ሴት ታራሚዎች ደግሞ ሲወጡ ራሳቸውን እንዲችሉ ከሰው ጥገኝነት እንዲወጡ ለማድረግ የራሳቸውን ስራ እንዲማሩ አሁን ባለው ሁኔታ ኩኪስ ምንድነው ፓስቲ እና መሰል ነገሮችን እየጠባበሱ እየሸጡ ገቢ እንዴት ማግኘት እንደሚቻል እየተማሩ ያሉበት ሁኔታ ነው ያለው እና በአጠቃላይ ማረሚያ ቤቱን ከነበረበት ውድቀት ከነበረበት ውድመት ለማንሳት በሁሉም ዘርፍ ሁሉም ሲቪልም ሆነ መለዮ ለባሽ ሰራተኛ በትብብር አሁን ደረሰበት ደረጃ ላይ አድርሰነዋል። ከዚህ በበለጠ ደግሞ የኮሚሽኑንም የሌሎች አጋር አካላቶችንም ድጋፍ ያሻል። በርካታ ጉድለቶች አሉበት። የስልጠና ማሰልጠኛ ግብአቶች የሉትም። የብረታ ብረት ስልጠና ለመስጠት በርካታ የማሽን ጉድለቶች አሉበት። ኮንስትራክሽን ስልጠና ለመስጠት በርካታ ጉድለቶች አሉበት። ለምሳሌ የብሎኬት ማምረቻ ነበርን ቀደም ሲል በነበረው ውድመት ምክንያት ማሽን አሁን እየሰራ አይደለም። ስለዚህ ከፍተኛ በጀት የሚጠይቁ ማሽኖች ያስፈልጋሉና ታራሚዎችን በተለያየ የልብስ ስፌት የዕደ ጥበብ ለማሰልጠን የልብስ ስፌት ማሽኖች እኛ ትንሽ 3-4 ለመግዛት ሞክረናል። ግን 3-4 በቂ አይደለም። ከታራሚ የመሰልጠን ፍላጎት ጋር ተያይዞ ማሽን ያስፈልጋል። ስለዚህ እነዚህ ሊደግፈን የሚችል አካል በእኛም ጥሪ ኮሚሽኑም ጥሪ አድርጎልን እንዲደግፈን እንፈልጋለን። በአጠቃላይ ማረሚያ ቤቱ ከነበረበት ውድቀት ተነስቷል ነው እንጂ አሁን ባለው ሁኔታ በተሟላ ሁኔታ ለእርምት ስራው የተሟላ ግብአት አለው በቂ ነው የሚያስብል ስላልሆነ። ኮማንደር ዋሲሁን አሰፋ የኮምቦልቻ ማረሚያ ቤት መምሪያ ኃላፊ ነኝ። ያው እንደምታዩት በጀርባዬ የኮምቦልቻ ማረሚያ ቤት አጠቃላይ የቦታ አቀማመጥን የምንመለከተው ይሆናል። እንደምታዩት እንግዲህ ከሌሎች ማረሚያ ቤቶች ለየት የሚያደርገው ከተማ መሃል ነው። ያው ዙሪያውን እንደዚሁም ዋናው መስመር ከአዲስ አበባ ወደ ወልዲያ የሚያሳልፈው መንገድ እዚሁ ማረሚያ ቤቱ በር ላይ ነው። በዚህ በኔ አቅጣጫ ደግሞ አሁን ባለንበት በሰሜን አቅጣጫ የከተማ አስተዳደሩ አንድ ህንፃ ነው። እንደዚሁም በምዕራብ አቅጣጫ እንደዚሁ ሌላው የከተማ አስተዳደሩ ህንፃ ነው። በሰሜን በኩል ደግሞ ማነው በደቡብ በኩል ያው አውራ ጎዳናው ነው ዋናው ጎዳና። እንደዚሁም በምስራቅ አቅጣጫ ደግሞ የግል ድርጅቶች ያው ህንፃ ናቸው። እንግዲህ እነኚህ የተመሰረቱት ከማረሚያ ቤቱ በኋላ ነው። ማረሚያ ቤቱ እንደምታዩት በግምት ከ4000 እስከ 5000 ካሬ ላይ ነው የተመሰረተው። ከመረጃ ቀጥተኛ መረጃ ምንጭ ባይኖርም ከቀደምት አባት ጠይቀን እንዳገኘ ነው ተቋሙ በ1928 እስከ 33 የኢጣሊያን መንግስት ኢትዮጵያን ወረራ ባደረገበት ወቅት የተመሰረተ እንደሆነ ይነግሩናል። አንዳንድ ሁኔታዎችንም ስንመለከት እንዲሁ አሰራሩን ስናይ በትክክል በዚህ ዘመን ላሉ ማረሚያ ቤቶች አገልግሎት የሚውል ለማረም ማነጽ ምቹ የሰብአዊ መብትን በአግባቡ ለመጠበቅ ምቹ ነው ብለን አንወስድም። ግን ያው ከታሪክ እንደምንረዳው በዛ ዘመን እንደተሰራ መረጃዎች አሉ። ቀጥሎ እንግዲህ የኮምቦልቻ ማረሚያ ቤት በውስጡ ብዙ አገልግሎቶችን ይሰጣል። አንደኛው የማረም ማነጽ ስራ ነው። የማረም ማነጽ ስራ ሲባል የቀለም ትምህርት አለ፣ የተለያዩ የሙያ ስልጠናዎች አሉ። እንዲሁም የመደበኛ ያልሆነ ትምህርትና መደበኛ ትምህርትን ይሰጣል። ማረሚያ ቤቱ ካለው የግቢ ሁኔታ አንፃር ከአንደኛ እስከ 4ኛ ክፍል ተማሪዎች መደበኛ ትምህርት ይማራሉ። እንደዚሁም አርሶ አደሮች የተለያየ
የጎልማሳ ስልጠናዎችን ይወስዳሉ። ዘመናዊ ግብርና ስልጠና ይወስዳሉ። የእንጨት ስራ ሙያ በደንብ ስልጠና ይወስዳሉ። ከዚህ በተጓዳኙ ደግሞ የተለያየ ባህሪ መዛባት ያለባቸውን ታራሚዎች እንዲሁም ማረሚያ ቤት በሚመጡበት ሰዓት ታራሚዎች ስለሚጨናነቁ ይሄን ሊያስተካክል የሚችል የሰፊ ጋይዳንስ እና ካውንስሊንግ ስራ ይሰራል። ከዚህ በተጨማሪ ሌሎች የእርስ በርስ ስልጠናዎችም ይሰጣሉ። እነኚህ ስልጠናዎች እንግዲህ ዋና ዓላማቸው አንደኛው ታራሚው በግቢ ውስጥ እያለ እግሩንና እጁን አጣጥፎ ከሚቀመጥ የስራ እድል ሲፈጠርለት ስልጠና ሲፈጠርለት ራሱን እያዝናና ራሱን ከውጥረት ነፃ እያደረገ የገቢ ምንጭም እያገኘ ራሱንም ቤተሰቦቹንም ለማገዝ እንዲችል ያለመ ነው። ሁለተኛው ሰው በተግባር ስልጠና ሲወስድ የባህሪ ለውጥ ያመጣል። ወደ ውጭ ማህበረሰብን በሰላም ሲቀላቀል በተለያየ በይቅርታ በመኮሮ ሊሆን ይችላል። በዛን ሰዓት እንግዲህ ገቢ ካለው ራሱን ማስተዳደር ከተቻለ ተመልሶ ወደ ማረሚያ ቤት አይመጣም የሚል እሳቤ ስላለ የተለያዩ ስልጠናዎችን አግኝቶ የገቢ ምንጭ ኖሮት ታራሚው በሚፈታበት ሰዓት ከወንጀል ባህሪ ይላቀቃል የሚል ሰፊ ስራ እየተሰራ ይገኛል። እሺ፣ ራሴን ለማስተዋወቅ አንተነህ ግርማሸቱ እባላለሁ። በዚህ በኮምቦልቻ ማረሚያ ቤት የግብርና ባለሙያ ነኝ። እኛ ጋር የሚሰጡት ስልጠናዎች ያው በአራት ዙር ናቸው። የመጀመሪያ ዙር ከሐምሌ 1 እስከ መስከረም 30 ያለው ሰብል ልማት ነው የሚሰጠው። ሁለተኛ ዙር ላይ አትክልትና ፍራፍሬ ነው። ይሄ ደግሞ ከጥቅምት 1 እስከ ታህሳስ 30 ድረስ ይጠናቀቃል። ቀጣይ እንስሳት ሀብት ነው። እሱ ደግሞ ከየካቲት 1 እስከ መጋቢት 30 ይሰጣል። የመጨረሻው የተፈጥሮ ሀብት ስልጠና ነው። ይህ የተፈጥሮ ሀብት ስልጠና ደግሞ ከሚያዝያ 1 እስከ ሰኔ 30 በአራት ዙሮች ተከፋፍለው የሚሰጡ ስልጠናዎች ናቸው። አሁን ያለንበት አትክልትና ፍራፍሬ ስልጠና ነው። እዚህ ስልጠና ላይ በተቻለ መጠን ባለን ከፍተኛ የሆነ የቦታ ጥበት እንዳለን ያው በክልል ደረጃም ይታወቃል። ነገር ግን ባለን ቦታ ላይ አሁን እንደምታዩት ከጀርባዬ የማረሚያ ቤቱ ህንፃ ነው የሚታየው እና ከሱ በጀርባ በኩል ይሄ ቦታ በጣም ከፍተኛ ቆሻሻ ይጣልበት የነበረ ቦታ አጽድተን በደንብ ጠራርገን በተቻለ መጠን ታራሚዎችም ሩቅ ቦታ ሳይሄዱ እዚሁ በጓሮ ወጥተው ስልጠናውን እንዲወስዱ ጥረት ያደረግንበት ነውና በዚህም በዚህ በዘንድሮ ዓመት አትክልትና ፍራፍሬ ላይ በሰብል ልማት ላይ ሰላጣና ቆስጣ ለማምረት ሞክረናል። ይሄን በቀጣይ የምታዩት ነው የሚሆነው ምስሉን በተመለከተ። ስለዚህ ሰላጣ፣ ቆስጣ አሰባጥረን በመዝራት አንጻራዊ ያው የተሻለ ምርት አግኝተናል። አሁን ይቺ ቦታዋ እንደምታዩት ከ100 ካሬ ሜትር የምትበልጥ አይደለችም። እንዲሁ ለሰርቶ ማሳያ የምትሆን ቦታ ነች። ነገር ግን ከዚች ቦታ ላይ የዘር ወጫችን 700 ብር ነው። አጠቃላይ ወጪ በገቢ ደረጃ ደግሞ 2820 ብር ይሽጠናል። ይሄ ማለት አሁን ለሰርቶ ማሳያ ትንሽዬ ቦታ ላይ ስለሆነች እንጂ ይሄን ነገር በሰፊው ብንሰራውና ፐርሰንት ብናወጣለት ኦልሞስት 4 እጥፍ ነው የሚሆነው ስሌቱ ሲሰራ የነበረው ትርፍ ማለት ነው። እና እዚህ ጋር እንደምታዩት ታራሚዎችም የተግባር ስልጠና ሲሰለጥኑበት የነበረ ከመጀመሪያው ከቦታ ዝግጅት ጀምሮ እስከ ዘር በምንዘራበት ጊዜ ማዳበሪያ አጠቃቀማችን የአትክልቱ እያንዳንዱ ስቴፕ ላይ የነበሩት ነገሮች ያው የተወሰዱት ምስሎች አሉና በተቻለ መልኩ ይሄን ስራ ለመስራት ሞክረናል። አሁን እኛ ትልቁ ችግር ያለብን ምንድነው? የቦታ እጥረት አለብን እና ይሄ የቦታ እጥረት ቢስተካከል የተሻለ ስራ መስራት እንችላለን እና ያለው ነገር ያው ይሄን ይመስላል።
እሺ አመሰግናለሁ። እንግዲህ ስሜ አብይ ተክለ ሃይማኖት ይባላል። የህግ ታራሚዎች ማረም ማነጽ ቡድን መሪ ነኝ ወይም አስተባባሪ ነኝ። እንግዲህ የኮምቦልቻ ማረሚያ ቤት መምሪያ ማለት ነው ስር ባሉ የስራ ሂደቶች አንዱ የስራ ክፍል መሪ ነኝ ማለት ነው። የህግ ታራሚዎች ማረም ማነጽ ቡድን እንግዲህ በስሩ በርካታ የስራ ክፍሎች አሉ። እንደ ጣውላ ስልጠና አለ፣ የሲንጀር ስልጠና አለ፣ የኮንስትራክሽን መሰረታዊ ኮንስትራክሽን ስልጠና አለ፣ የእደ ጥበብ ስልጠናዎች አሉ፣ እንዲሁም የግብርና ሙያ ስልጠናዎች አሉ። እንግዲህ ከሲንጀር ስልጠና በሚሄድበት ሰዓት እንግዲህ ሲንጀር ስልጠና ማሽን እንግዲህ ክልሉ ልኮልን የተወሰነ አንድ ሁለት ማሽን ልኮልን እንዲሁም ደግሞ ተቋሙ አንድ ማሽን ገዝቶልን ስልጠናውን አስጀምረናል። በሶስት ሲንጀር ማሽኖች ነው ያስጀመርነው። በዚህ ደግሞ በርካታ ታራሚዎችን የመዘገብነው ቢያንስ ወደ 20 የሚጠጉ የህግ ታራሚዎች በዚህ ሙያ ላይ እንዲሳተፉ አድርገን በቂ የሆነ ስልጠና እየወሰዱ ያሉ ታራሚዎች ናቸው ያሉት። እንግዲህ ሲንጀር ስልጠና በቂ የሆነ ባለሙያ ተመድቦለት ስልጠናውን በተገቢ መንገድ ሰልጣኞች እየሰለጠኑ ያሉበት ሂደት ነው ያለው። በዚህም በርካታ ታራሚዎች ከዚህ ሲፈቱ ለውጥ አምጥተው የራሳቸውን ማሽን ገዝተው እየሰሩ ያሉ በተግባር በተጨባጭ ውጭ ላይ ስምሪት አድርገን ያረጋገጥነው ነገር ነው ያለውና የሙያ ስልጠና ይሄ የሲንጀር ስልጠና በጣም ጠቃሚ ነው። አልፎ ተርፎም የእደ ጥበብ ስልጠና በግቢያችን በጣም በርካታ ጋቢዎች ተመርቶ ያሉበት ሂደት ነው ያለው። ነጠላዎች አሉ፣ ጋቢዎች አሉ፣ ቀሚስ ይሰራል ማለት ነው። ሶስት አይነት ነገር ነው የሚሰራው። እንዲሁም ደግሞ ባህላዊ ጥልፍ ይጠለፋል። ባህላዊ ጥልፎች ጠላፊዎች ልጆችም አሉ፣ በርካታ ልጆች ናቸው። እንግዲህ በዚህ ውስጥ እንግዲህ ወደ 45 የሚጠጉ የህግ ታራሚዎች በሽመና ላይ ተሰማርተው ጋቢ በማምረት ላይ የሚገኙ ታራሚዎች ናቸው። እንግዲህ አንድ የህግ ታራሚ በወር ውስጥ 15 ጋቢ ያመርታል። በወር ውስጥ በሁለት ቀን ውስጥ አንድ ጋቢ ያመርታል ማለት ነው። ያው እንግዲህ ስናባዛው በወር ውስጥ አንድ ታራሚ 15 ጋቢ ያመርታል። 15ቱ ጋቢ እንግዲህ ያው የዕለት ፍጆታውንም ውጭ ላይ ያሉ ቤተሰቦችን እየረዳ የሚኖርበት አጋጣሚ ነው ያለው። ራሱንም ቤተሰቦቹንም እየጠቀመ ያለበት ሂደት ነው። እንግዲህ በአሁኑ ሰዓት በእኛ ተቋም ውስጥ እየተሸጠ ያለው አንድ ጋቢ 2500 ብር ነው ማለት ነው። 2500 ብር እየሸጠ በጣም በቂ የሆነ ትርፍ ያገኘ ሚኒመም 1000 ብር ያገኛል አንድ ታራሚ ከአንድ ጋቢ ውስጥ አንድ ሺህ ብር ያገኘ ቤተሰቡንም ራሱን እየጠቀመ ያለበት ሂደት ነው ያለው። ሁሉም ታራሚ በዛ ውስጥ እያለፈ እየተሳተፈ የእርስ በርስም ስልጠና እዛው እርስ በርስ የራሱ ለምሳሌ የራሳቸው ቦታ ያላቸው አሉ። ተተኪ ደግሞ የሚያሰለጥኑት ነገር አለ። አንዳንድ አቻላቻ ስልጠና የሚሰጠ ታራሚዎች አንዱ ሲፈታ አንዱ እየተተካ የሚሄድበት አግባብ ያለ መሆኑን ነው ለማሳሰብ ወደ ጥበብ ላይ ወደ ጣውላ ወይም እንጨት ስራ ስልጠና በምንሄድበት ሰዓት እንግዲህ እንጨት ስልጠና የቢሮ አጠቃላይ ማቴሪያሎች ምንላቸው የቤትና የቢሮ እቃዎች ይመረታሉ። እኛ ጋር ውስጥ ጋቢ ሸልፍ አለ፣ ቁም ሳጥን አለ፣ አልጋ አለ፣ ኮሜዲኖች አሉ፣ የተለያዩ ጠረጴዛ፣ ወንበሮች በጣም በርካታ እንዳውም ተቋሙ ከዚህ በፊት በሰሜኑ ጦርነት በጣም ሙሉ በሙሉ በመውደሙ ምክንያት እንዳለ ማቴሪያሎችን ገዝተን አጠቃላይ የቢሮ ማቴሪያል ማለት ይቻላል ጠረጴዛ፣ ወንበሩ የተሟላው በህግ ታራሚዎች ነው። በስልጠና ማለት ነው የሰለጠኑ ታራሚዎች ያመርተው ነው። አጠቃላይ የጥበቃ ላይ ያለው ወንበር አጠቃላይ ኤቭሪቲንግ ወደ 8 ለ9 ስራ ሂደቶች ክፍሎች ወንበርና ጠረጴዛ አሟልተው ወጭ ቁጠባ እየተጠቀምንበት ሲደርሳልና ሁሉም አጠቃላይ በተቋሙ ውስጥ በጣም በርካታ ምርቶች እየተመረቱ ያሉበት ሂደት ነው ያለው። በጣውላ ወይም እንጨት ስራ ስልጠና ላይ ወጥተውም ታራሚዎች የራሳቸውን ከፍተው እንዲሁም ደግሞ ያላቸው የሌላቸው ደግሞ ውጭ ላይ ተቀጥረው እየሰሩ ያሉበት ሂደት መኖሩን ደግሞ በመስክ ምልከታችን ያረጋግጥንበት ሂደት አለ። ያ እንደ መልካም ነገር ነውና በራስ ፍላጎት በራስ ተነሳሽነት ታራሚዎች በበቂ ሁኔታ እየሰለጠኑ ተቋሙ ለዚህ ግብዓት እያሟላ ያለበት ሂደት ነው ያለው። የሚያስፈልጉ ግብዓቶች አጠቃላይ ከማሽን ጀምሮ እንግዲህ እንደሚታወቀው የሰሜኑ ጦርነት በጣም ሙሉ በሙሉ አንድ ማሽን አንድም ሚስማርም አልነበረንም ማለት ይቻላልና የለም ዜሮ ላይ ነው የነበረው። ማሽን የተለያዩ ማሽኖች ገዝቶናል፣ ክልሉም አግዞናል። ኦልሞስት ወደ 3 ማሽኖች ገዝቶልን ክልሉ የእጅ ማሽኖች እና አንድ ቱልስ የምንላቸው በዛም ሁሌ ተጨማሪ ደግሞ ያው ተቋሙም ደግሞ ካለው ከውስጥ ገቢና ከመደበኛ በጀቱ የሚያስፈልጉን ማቴሪያሎች ሞልቶልን ስልጠናው በተገቢ መንገድ በተግባር የተደገፈ ስልጠና እየተሰጠ ያለበት ሂደት ነው ያለው። ሌላው እንግዲህ ወደ መሰረታዊ ኮንስትራክሽን በምንሄድበት ሰዓት መሰረታዊ ኮንስትራክሽን የራሱ ወርክሾፕ አልነበረውም። አሁን በዚህ አመት ላይ ግን የራሱ ወርክሾፕ ነው ያዘጋጀነው። በዚህ አመት ወርክሾፕ አዘጋጅተን የሚያስፈልጉ አሸዋ፣ ጠጠር፣ ሲሚንቶ የተለያዩ ብረቶችን አሟልተን ሰልጣኞች በዛ አግባብ እንዲሰለጥኑ የማድረግ ስራ ተቋሙ አግዞን ከተቋሙ አመራር ጋር በመቀራረብ እኒህ ማቴሪያሎች ተገዝተውልን ወደ ስልጠና የተገብተዋል። ስለዚህ የመጀመሪያ ዙር ስልጠናውን በዚህ ሰዓት በጣም በጥሩ ሁኔታ በተግባር እየሰለጠነ ቲዎሪ 20% ነው። በመሰረቱ ሁሉም ስልጠናዎች ቲዎሪ 20% ነው፣ ተግባር 80% ነው። 80% በተገቢ መንገድ እየተጠቀሙ ያሉበት ነው። ታራሚው ራሱ ይሰራል፣ ራሱ ሌላ ዲዛይን እያመጣ ፕላን እየሰራ ወይንም እየሰሩ የሚሰሩበት አግባብ ነው ያለውና አጠቃላይ መሰረታዊ ኮንስትራክሽን ስልጠና በተገቢ መንገድ የአናጺነት ስልጠና ይሰጣል።
የግንባታ ስልጠና ይሰጣል፣ የልስን የግርፍ እንዲሁም ደግሞ የቧንቧ ስራ ስልጠና ይሰጣል፣ የጅብሰን ስራ ይሰጣል፣ የጡብ ስራ ስልጠናዎች ይሰጣሉ። እነዚህ ሁሉም አካቱ ስልጠና ይሰጠበት ያለበት ሂደት ነው ያለውና እንደኛ ማረሚያ ቤት በተቻለ መጠን ተግባር ተኮር የሆነ ስልጠና ይሰጠናል ነው። ያ በፍላጎት ታራሚው በፍላጎቱ ሰልጥኖ ያው ውጭ ላይ እንግዲህ እንደሌሎቹ የስራ ክፍሎች መደቦች ሁሉ ውጭ ላይም ተቀጥረው እየሰሩ በራሳቸው ባለሙያ ሆነው እንዲሁም ተቀጥረው መጥተው ተቋሙ ላይም ያገለግሉ ያሉ ልጆች አሉ በገንዘብ የተከፈላቸውና ይሄ በጣም መልካም አጋጣሚ ነው ብለን ነው የምናስበው። ሌላው እንግዲህ የግብርና ሙያ ስልጠና ነው። ቅድም እንደገለጸው ግብርና ያለችን ማሳ ውስናት ግን ባለችንም ሰርቶ ማሳያ ስራ እየሰራን ያለበት ያለው ባለችን የተወሰነ መደብ 1 9 10 መደቦችን አዘጋጅተን ታራሚዎች እዛ ላይ የሰላጣ የሽንኩርት የተለያዩ ጎመን አትክልቶች ምናምን ቃሪያዎች ቲማቲሞች እነዚህ እየተከሉ ሰርቶ ማሳያ ስራዎች በተግባር 80% እየሰሩ እንዲሰሩ የማድረግ ስራ እየተሰራ ነው ያለው። ትልቅ ማሳ የለንም ግን ባለችን ማሳ ውስጥ ግን በቂ የሆነ ስልጠና እየተሰጠ ያለበት ይሄ ነው። ለዚህ ደግሞ እገዛ ያው ትንሽ ከተቋሙ ትንሽ ጀርባ ስለሆነ ጥበቃ አስተባባሪዎች ያገዙን በዛ መልኩ ጥበቃዎች እኛ ጋር እየረዱን ስራዎች በጀባ መልክ ታጅበው ወጥተውልን ታራሚዎች በተገቢ መንገድ የግብርና ሙያ ስልጠናውን ይወሰዱ ነው። በእንስሳት ሀብት፣ አትክልትና ፍራፍሬ፣ ተፈጥሮ ሀብትና ያው በእነዚህ በአራት የስራ መደቦች በየሩብ ዓመት በየ3 ወሩ ስራዎችን እየሰሩ በተግባር እየሰሩ እየተማሩ ያሉበት ሂደት ነው ያለው። ታራሚዎችም ተቻለ መጠን አቅማቸው እየጎለበተ ሲወጡም በቂ ስራ እየሰሩ ውጭ ላይ እየሰሩ መሆናቸውን ማረጋገጥ ችለናል። በአጠቃላይ ግን በማረማና ስንሄድ ወደ ምክር አገልግሎት በሚሄድበት ሰዓት የምክር አገልግሎት እንግዲህ 3 ባለሙያዎች አሉ። አንድ ዋና ምክር አገልግሎት ባለሙያ አለን፣ 2 ረዳቶች አሉ። እነዚህ እንግዲህ እያንዳንዱ ታራሚ ወደ ተቋሙ በሚገባበት ሰዓት የተቋሙ ባህሪ ምን መምሰል እንዳለባቸው አጠቃላይ እንዳይጨናነቁ እንዳይረበሹ የማድረግ ስራ መጀመሪያ የኦሪየንቴሽን የጋይዳንስ ስራ ይሰራል። ተቋሙ ምንም ማያስጨንቅ ምንም የሚረብሽ ነገር እንደሌለ ሰላማዊ እንደሆነ እነሱም ደግሞ ለሰላም ዘብ እንዲቆሙ ያለውን የህግና ደንብ መመሪያዎችን መጀመሪያ እንደገቡ ትምህርት ይሰጣቸዋል። ከዛም በኋላ ተለያየ እንደ ባህሪያቸው እንደ ወንጀል አይነታቸው እየተለዩ የምክር አገልግሎት ይሰጣቸዋል። እንደ ወንጀል አይነታቸው በእድሜ ልካቸው ነፍስ በነፍስ የገባ በነፍስ ለብቻው ባስገዱ የገባ ባስገዱ በስርቆት የገባውን በስርቆት በተለያዩ በአስኮብ ላይ እኛ አካባቢ ትንሽ አስኮብ ላይ አሉ የሰው ይዘውር አለ እነሱን ለብቻ ደጋጋሚ የሆኑ ታራሚዎችን ለብቻ አብዛኛው እኛ ጋር ተደጋጋሚ የምላቸው ብለን የምናስባቸው በስርቆት የተሰማሩ ታራሚዎች ናቸው። ስርቆት ላይ የሚመላለሱ በቃ ሱስ ያለባቸው እነዚህን ለብቻቸው እየተለየ እንደየእድሜያቸውና እንደየወንጀል አይነታቸው ምክር አገልግሎት ይሰጣቸዋል። ይሄ ማለት የቡድን ጋይዳንስ ይሰጣል፣ የግል ጋይዳንስ ይሰጣል፣ የግል ካውንስሊንግ ይሰጣል፣ የቡድን ካውንስሊንግ ይሰጣል። በሁለቱም የካውንስሊንግ ይሰጣል፣ በሁለቱም የጋይዳንስ አገልግሎት እየተሰጠ ያለበት ሂደትና ይሄ ደግሞ በክልሉ በሰጠን ፎርማት መሰረት እየተሰራ እየተመከሩ ዘወትር ክፍት ነው የምክር አገልግሎት መስጫ ራሱ ታራሚው መጥቶ አገልግሎት ይፈልጋሉ ብሎ እየተጠቀመ ያለበት ሂደት ነው ያለውና እንዲሁም ደግሞ እነዚህ በጭንቀት ውስጥ ያሉ ታራሚዎች እንዳይረበሹ የሆነ ውስጥ እንዳይገቡ ምክር አገልግሎት ተደጋጋሚ ምክር ይሰጣቸዋል። እነዚህ አሁን እየተለወጡ የባህሪ ለውጥ እያመጡ እኛም እንዲፈቱ የሚደረግበት መንገድ እያመቻቸን ያለንበት ሂደት ነው ያለው። በአጠቃላይ ግን እንደ ማረሚያ ነጻ ቡድን የተሰጠን አጠቃላይ ኃላፊነት በተገቢ መንገድ እኛ ጋር ምናልባት አብዛኛውን ፍርደኛ የለንም። ጊዜ ቀጠሮ ነው እንደሚታወቀው ጊዜ ቀጠሮ ይበዛል ከኛ ማረሚያ አንፃር። ግን እኛ ጊዜ ቀጠሮ የለም ሁሉም ታራሚዎች እንዲሰለጥኑ እናደርጋለን። እስከሚወጡ ድረስ 1 ወርም ቆየ 2 ወርም 3 ወርም ቢያንስ በቆይታው ጊዜ ጭንቀት ውስጥ ሌላ ውስጥ እንዳይገባ ስልጠናዎች ውስጥ ገብቶ ተሳትፎ እንዲወጣ ነው የምናደርገውና በዚህ ልክ ተቋሙን እያገለገልን ወይም ደግሞ ታራሚውን በተገቢ መንገድ መልካም ስነ ምግባር መልካም ህይወት እንዲመራ አዲስ እቅድ አዲስ ፕላን ይዞ እንዲወጣ የማድረግ ስራ ትልቁን ድርሻ እየሰራን ያለንበት ሂደት ነው ያለው። እንግዲህ ታራሚ ማረሚያ ቤት እንደሚታወቀው የእውቀት ችግር ያለበትን እውቀትን እያሞላን ነው የምናወጣው። የአመለካከት የባህሪ ችግር ያለበትን ባህሪውን ያስተካከል፣ የአመለካከት ችግር ያለበትን ደግሞ አመለካከቱን ያስተካከልና የክህሎት ጋፕ ያለበት ስኪል ጋፕ የምንለው ደግሞ እስኩን እየለየን እየሞላን ያወጣን ያለንበት ሂደት ነው ያለው። በአጠቃላይ እኛ ጋር ማረሚያ ላይ በአጠቃላይ ያለው የስነ ስርዓት ሁኔታ የተማሪው ባህሪ ሁኔታ መልካም ነው ብለን ነው የምናስበውና ይሄን ለማለት ነው። አመሰግናለሁ። ምናልባት ዛሬ በማረም ማነጽ የስራ ዘርፎች ላይ ትኩረት እናድርግ እንጂ አጠቃላይ ማረሚያ ቤቱ የጥበቃና ደህንነት ስራዎችን የታራሚዎችን የአጠቃላይ ቀበላ የመመገብ የመኝታ አገልግሎት መስጠት የተለያዩ እጀባዎችን በመስጠት ማህበራዊ አገልግሎት እንዲያገኙ ለቤተሰቦቻቸው የሚልኩት ገንዘብ ቢኖር ባንክ እንዲያንቀሳቅሱ ቁጠባ እንዲያደርጉ ራሳቸው የተለያየ ሕክምና የጤና ችግር ቢኖርባቸው ሕክምና እንዲያገኙ
ከዚህ ጀምሮ እስከ ደሴ ሪፈራል ሆስፒታል ድረስ ያው የሕክምና አገልግሎት ያገኛሉ። በእርግጥ እስከ ፌዴራል አጠቃላይ አዲስ አበባ ድረስ የሕክምና አገልግሎት የሚያገኙ ቢሆንም አሁን ካለው አንዳንድ ችግሮች አንጻር መጠነኛ የሆነ ችግር ገጥሞናል። ወደፊት እንደሚስተካከል ተስፋ እናደርጋለን። እንግዲህ እንደምታዩት የኮምቦልቻ ማረሚያ ቤት ብዙ የሚሰሩ ስራዎች እንዳሉ ነው። ምን ቻሌንጅ አለ ብለን ብናስብ ይሄ ተቋም ከሁሉም በዙሪያው ከምታዩቸው ተቋማት ቀድሞ እዚህ የተመሰረተ ከመሆኑ ጋር ተያይዞና በፕላን የተመሰረተ ስላልሆነ ከኋላ የመጡት እነኚህ የመንግስት ሴክተሮች፣ የግል ድርጅቶች ማረሚያ ቤቱ እዚህ በመሆኑ ምክንያት ሰፊ ችግር እየተፈጠረ ነው። አንደኛ የጥበቃና የደህንነት ስራው እንዲህ ስታዩት ይሄ ቦታ ያለ ማረሚያ ቤት ይሆናል የሚለውን ነገር አይደለም የመንግስትና ወታደር የሆነ ሰው ይቀርና ማንኛውም ሲቪል ሊመሰክረው የሚችለው ነው። በህንጻ ተከቦ የተለያዩ ነገሮች ለማድረግ ትንሽ አመችነት ስላለው ለማረሚያ ቤት አይመከርም። ሌላው ወደ አካባቢው የሚወጣ የማረሚያ ቤቱ ፍሳሽ ከበፊት አሰራር ጋር ተያይዞ ከከተማ መሃል ላይ ስለሆነ ሴፍቲ ታንከሩ በፍጥነት ይሞላል። እሱን ለማስወገድ ብዙ በጀት ይፈጃል። ምንም እንኳን በጣም እስካሁን የተፈጠረ ችግር ባይኖርም ከተማ አስተዳደሩ ትልልቅ አገልግሎት የሚሰጥበት ቦታ ላይ ሴፍቲ ታንከር አለ። ይሄ አንድ ችግር ነው። ሌላው ሁል ጊዜ በህንፃዎች ዙሪያ በጀርባ የሆነ እንቅስቃሴ ባየን ቁጥር ህንፃዎችን ቼክ እናደርጋለን፣ ፍተሻ እናደርጋለን። ይሄ እንግዲህ ከአካባቢው መስተጋብር ከግል ተቋማት ጋር ትንሽ እነሱም የኛን ስራ ሁሉን ስራ ሲሰሩ የኛን ስራ እያሰቡ ነው የሚሰሩት። ስለዚህ የማረሚያ ቤት እዚህ መሃል መሆኑ በጣም ተገቢ አይደለም። እንግዲህ ወደፊት የከተማ አስተዳደሩም የሚመለከታቸው ባለድርሻ አካላት ሁሉ ይሄንን ችግር አምነውበታል እዚህ መሆን እንደሌለበት። እንግዲህ በሂደት የሚስተካከልና ማረሚያ ቤቱ በስታንዳርዱ መሰረት ለማረም ማነጽ ስራዎች፣ ለልማት ስራዎች ምቹ ወደ የሚሆንበት ቦታ እንደሚዛወር ተስፋ እናደርጋለን። ይሄንን ከአንዳንድ አመራሮች ጋር እየተነጋገርን ነው። በሂደት ያለ ጉዳይ ነው ማለት ነው። ሌላው እንግዲህ እንደምታዩት እዚህ ውስጥ ታራሚዎች የህብረት ሱቅ አላቸው፣ ሻይ ክበብ አላቸው። መጠነኛ ግቢዋ ጠባብ ትሁን እንጂ የእምነት ተቋማት አሉ። ምናልባት ፊት ለፊት የሚታያችሁ አረንጓዴ፣ ቢጫ፣ ቀይ ቀለም የተቀባው የኦርቶዶክስ እምነት ተከታዮች ቤተክርስቲያን ነው። እንደዚሁ ደግሞ በዚህ በኩል ዲሽ የተሰቀለበትን የምታዩት ከሆነ እሱ የተወሰነ ዲሾ ያለበት እንደዚሁ የመስጊድ ነው የሙስሊሞች። ከዛ ቀጥላ ከሸራዋ ጎን ያለችው ክላስ ደግሞ የፕሮቴስታንት እምነት ተከታይ ናቸው እና ማረሚያ ቤት ውስጥ እንግዲህ የእምነት ነጻነት የተከበረበት መሆኑንም በዚሁ አጋጣሚ መግለጽ ፈልጋለሁ። ማንም ሰው በእምነቱ ነጻነት አለው፣ ያመልካል። እነሱንም ለመጎብኘትና ትምህርት ለመስጠት የሚመጣ የሃይማኖት አባት የታወቀ ከአካባቢው ቤተክርስቲያን ወይም የአካባቢው መስጊድ ጋር ወይም የቤተ እምነት አባቶች ጋር ንግግር እያደረግን የታወቀ አገልጋይ ወይም በሙስሊሞችም እንደዚሁ በክርስቲያኖችም እንደዚሁ እየመጡ መጎብኘት የሚያስፈልጋቸውን ነገር ማሟላት ይችላሉ ማለት ነው። ሌላው የውሃ አቅርቦትን በተመለከተ ኮምቦልቻ ማረሚያ ቤት በኮምቦልቻ ከተማ ባለው ስታንዳርድ ልክ ታራሚዎች ውሃ ያገኛሉ። እንግዲህ አልፎ አልፎ ለጥገና ወይ ለሆነ ጉዳይ ካልሆነ ኮምቦልቻ ላይ እስካሁን አሁን ሰሞኑን እየገጠመን ያለውን ሳይሆን እስከዛሬ በነበረው ሁኔታ ብዙ የውሃ እጥረት የለም። ስለዚህ የውሃ እጥረት እንኳን ቢኖር እንደምታዩቸው ሮቶ አሉ፣ 4 ሮቶዎች አሉ። ከአራቱ አሁን ፈንክሽናል የሆኑት 2 ናቸው። 2 የተወሰነ ብልሽት ስላለባቸው ውሃ በሚጠፋ ሰዓትም ይሄንኑ በአግባቡ በሮቶ እየተያዘ የውሃ አገልግሎት ያገኛሉ ማለት ነው። ሌላው እንግዲህ ዝቹ ጠባብ ግቢ ውስጥ የመረብ ኳስ እንቅስቃሴ ያደርጋሉ። ያው ቤት ለቤት ወይም እንደዚህ ጌም እያደረጉ ራሳቸውን እንዲያዝናኑ እናደርጋለን ማለት ነው። ሌላው የሽመና ቦታ አላቸው። ሰፊ የሽመና ቦታ አለ። እንደምታዩት ረጅሙ ከምስራቅ ወደ ምዕራብ የተሰራው ረጅም ቆርቆሮ ክዳን ያለው ከቤተ ክርስቲያኑ ጎን ማለት ነው። እሱ የሽመና ቦታ ነው። እዚህ ላይ በአግባቡ ሽመና እየሰሩ ገቢ ያገኛሉ። ኮምቦልቻና አካባቢው ምንም አይነት ኤቨንት ሲኖር የኮምቦልቻ ማረሚያ ቤት ጋቢ ነው እና ተመራጭ የሚደረገው። ጋቢው በጣም ጥራት ያለው ነው። በአግባቡ ይሸጣሉ ማለት ነው። እንግዲህ ሌላው ከአካባቢው ማህበረሰብ ለመጠየቅ በሚመጡበት ሰዓት ሳምንቱን ሙሉ ከማክሰኞ በስተቀር በማንኛውም ሰዓት የቤተሰብ ግንኙነት ወይም አገልግሎት ያገኛሉ።
በተለይ ሮብና ቅዳሜ ከተማው ውስጥ ሰፊ ገበያ ስላለ ከዛ ጋር ተያይዞ ከአካባቢው ከዙሪያው የሚመጡ ሰዎች በገበያ እግረ መንገዳቸውን እየበጡ እንዲጠይቁ በአግባቡ አገልግሎት ይሰጣል። ታራሚዎች በአግባቡ ከሚረኩበት አገልግሎት አንዱ ከዘመዶቻቸው ከጠበቆቻቸው ጋር የምናገናኝበት መንገድ ነው ማለት ነው። እንግዲህ ለዛሬ ባጭሩ ይሄንን ካልኩ ማረሚያ ቤቱ ለወደፊት ሰፊ እንደ ሌሎች ማረሚያ ቤቶች በስታንዳርዱ መሰረት ሻል ያለ መሬት ላይ ተገንብቶ ታራሚዎችን ሰብአዊ መብት በአግባቡ ሊያከብር የሚችል የህንፃ አደረጃጀት፣ የቦታ ስፋት፣ የመዝናኛ አገልግሎት በስታንዳርዱ መሰረት ተገንብቶ ደግሞ ብዙ ስራ ለመስራት ወደፊት እቅዱ አለን። አሁን ግን ከብዙ ቻሌንጆች ከብዙ ችግሮች ጋር ሆነን ከግቢው ጥበት ጋር ሆነን እነኚህን ስራዎች በአግባቡ እየሰራን መሆኑን ለመግለጽ እወዳለሁ። አንድነት አየለ እባላለሁ። የሰሜን ሸዋ ዞን ማረሚያ ቤቶች መምሪያ የህግ ታራሚዎች ማረም ማነጽ ቡድን መሪ ነኝ። አጠቃላይ አሁንም የምሰጠው ስለ ግብርና ስልጠና ነው። በማረሚያ ቤታችን ከሚሰጡ ስልጠናዎች መካከል አንዱ የግብርና ዘርፍ ስልጠና ነው። የግብርና ዘርፍ ስልጠና በህግ ታራሚዎች በማረሚያ ቤት ቆይታቸው የግብርናን እውቀት እና ክህሎት ይዘው እንዲወጡ የሚሰጥ የስልጠና አይነት ነው። በዚህ ስልጠና ዘርፍ ውስጥ በአጠቃላይ ወደ 4 አይነት የስልጠና ዘርፎች አሉ። አንደኛው የሰብል ልማት ሲሆን፣ ሁለተኛው የእንስሳት እርባታና ማድለብ፣ ሶስተኛ በእንስሳት ውስጥ እነኚህ ዶሮ እርባታ፣ በግ እርባታ፣ ወተት የሚባሉ ነገሮች አብረው አሉ። ከዛ ውጭ አካባቢ ጥበቃ ወይም ተፈጥሮ ሀብት ስልጠናዎችን እንሰጣቸዋለን። እያንዳንዱ ስልጠና በተቻለ መጠን በቲዮሪና በተግባር እንዲሆን ጥረት ይደረጋል። በአብዛኛው ቲዮሪም ተግባሩንም እንዲወስድ ይደረጋል። ነገር ግን ተግባር የማይሰጥባቸው ዘርፎችም አሉ። አንዳንዶቹ በቅርበት የማናገኛቸው በቀጣይ በቅርበት እንድናገኛቸው እያመቻችን ያለባቸው ዘርፎች አሉ። ለምሳሌ ዶሮ እርባታና ንብ ማነቦች በቲዮሪ የሚሰጥ ስልጠና ናቸው። ምክንያቱም በተቋማችን ላይ እነኝህን እየሰራን አይደለምና። በቀጣይ ግን እነኚህ ዶሮ እርባታን በግቢ ውስጥ በመጀመር ወደፊት የተግባር ስልጠና ለመስጠት ጥረት እናደርጋለን። ሌሎቹ ግን በተቻለ መጠን ተግባር ለማድረግ ጥረት ይደረጋሉ። ነገር ግን ብቁ ናቸው ተብሎ አይወሰንም። ለምሳሌ እንስሳት እርባታና ማድለብ ላይ በወቅቱ ማድለብ ባለበት ወቅት ስልጠና ስንሰጥ ተግባሩን እንዲያው ጥረት እናደርጋለን። ባለፈው ዓመት ወደ 20 ከብቶችን አደልበናል። 20 ከብቶች ስናደልብ ቲዮሪ ከመረጣ እስከ ፊዲንግ ድረስ ያለውን አመጋገብ ድረስ ያለው ሂደት ለማሳየት ጥረት አድርገናል። በግቢ ውስጥ ሲመጣ ለተቋም የገቢ ማስገኛ ስራ ስለሚሰራ፣ ሰብል ልማት ላይም እንደዚህ ሰብል በሚዘራበት ወቅት ላይ ነው ትሬኒንግ የምንሰጠው። በተቻለ መጠን የእርሻ ስራና የዘሮችን ለማጣመር ጥረት እናደርጋለን። በዛ መንገድ ለሚሄድ ጥረት እናደርጋለን። አልፎ አልፎ ግን የተግባር ስልጠናዎች የሚቋረጡበት ጊዜ ክረምቱ ላይ ከእጀባም ከምንም ስርዓት አንጻር አንዳንድ ጊዜ ስልጠናዎች በተግባር ለማድረግ የምንቸገርባቸው ሂደቶች ይኖራሉ። በአጠቃላይ ግን በተግባር ለማድረግ ጥረት ይደረጋል። ግን በቂ ነው ተብሎ አይወሰድም። የሚቀሩ ነገሮች አሉ። ከአጠቃላይ ስራዎች ላይ ተግባራዊ ሙሉ በሙሉ በተግባር ይሰጣሉ የሚለውን ነገር ለመውሰድ ብቁ ባይሆንም በተቻለ መጠን ግን የቲዮሪው ስልጠናና የተግባሩን ለማሳለጥ ጥረት እናደርጋለን። በዚህ መንገድ ሁሉንም ስልጠናዎች ለመስጠት ጥረት ይደረጋሉ። ከዚህ በተጨማሪ የስራ ዕድል ፈጠራ እንዲሰጥ ይፈለጋል። ነገር ግን በእኛ ተቋም ላይ በዚህ ዘርፍ በእንስሳት እርባታና ማድለብ፣ በሰብል ልማት ዙሪያ ላይ ለመስጠት የሚያስችል ስራ ዕድል ፈጠራዎችን አልፈጠርንም። እስካሁን ፈጠራ ላይ ሆነን አደራጅተን ያስገባነው አካል የለም። እስካሁን ዞሮ ከቲዮሪ እና ከተግባር ከስልጠና ያለፈ በዚህ ዘርፍ በግብርናው ዘርፍ የፈጠርንላቸው የስራ ዕድል የለም። የስራ ዕድል ፈጠርንላቸው የምንለው በፍላጎታቸው በማድለብ ተቋሙ በሚያደልብ ጊዜ እዛ ውስጥ እንዲሳተፉ ማድረግ፣ እንዲሰሩት ማድረግ፣ ስልጠናውን እየወሰዱ በዛውም በአነስተኛ ክፍያ እንዲሰሩ የማድረግ ስራ ካልሆነ በስተቀረ ራሳቸውን በራሳቸው ከብቶች ገዝተው በግ ገዝተው ወይንም ማድለቢያ በረት ተሰጥቷቸው የሚሰሩት ስራ የለም። ለዚህ ምቹ የሚሆን ቦታም አክሰሱም ስለሌለ ማለት ነው። በዚህ መንገድ ነው የምንሄደው። ይህን የምንስራ ብለው የቀረቡ የሉም። እኛም ያደራጀናቸው የሉም። ተደራጅተው እንኳን ፍላጎት ኖሮ ይመጣ እንኳን በግቢ ውስጥ ያው ለዚህ የተሰራ የተዘጋጀ ቦታም ለዚህ ለማድረግ የሚመጣም አካሄድ የለም። በሌሎች ዘርፎች ግን አሉ። ከግብርና ውጭ ባሉ ዘርፎች በራሳቸው ተደራጅተው የሚሰሩበት ስራ አለ። በግልም በቡድንም በአብዛኛው በግል የሚሰሩት በእንጨት ስራ፣ በብረታ ብረት፣
በፀጉር ቤት በመሳሰሉት ላይ የሚሳተፉ ታራሚዎች አሉ። በግብርና ዘርፍ ላይ ግን ለማደራጀትና ለማሰራት የሚያስችል ምቹ ሁኔታም የቦታ ማክሰሱም ስለሌለ በዛ መንገድ አጠቃላይ የሰራው ነገር የለም። አጠቃላይ ስልጠናውን በተመለከተ ግን የመጀመሪያው ሂደት ሰው በፍላጎቱ እንዲሰለጠን ነው የምናደርገው። በማረሚያ ቤት ውስጥ እንደ ቆይታቸው መጠን ረጅም ጊዜ የሚቆዩትን ወደ ኋላ እየተወን በተለይ ሊፈቱ የቀረቡትን ቅድሚያ በመስጠት ስልጠና እንሰጣለን። ሊፈቱ የቀረቡትን ምክንያቱም ከዚህ ወጥተው ስራ ላይ የሚያርፉትን ለምሳሌ ረጅም ዓመት የሚቆይና አጭር ጊዜ የሚቆይ ካለ ለአጭር ጊዜው ቅድሚያ ግብርና ስልጠና እንሰጣለን። ምክንያቱም በቆየ ቁጥር በተግባር የተማረውን እንዳይረሳው ቅድሚያ ወዲያው ወጥቶ ተግባር ላይ እንዲያውለው ስለሚፈለግ ለእነሱ ቅድሚያ እንሰጣለን። በአጠቃላይ ግን ፍላጎትን መሰረት ያደረገ ስልጠና ነው የሚሰጠው። በተጨማሪም ፍላጎት ውጪ ክህሎትም ያላቸው ካሉ አብረው እንዲሰሩ የምናደርግበት ሂደት ነው ያለው። አጠቃላይ በግብርና በተመለከተ በግቢ ውስጥ የሚሰሩትን የግብርና ስራዎች መሰረት አድርገን በተቻለ መጠን እዛ ላይ ልንሰራ የምንፈልጋቸውን ነገሮች በጥቂቱ ተግባር በመስጠት የምንሰራቸው አሉ። 100% ግን የተግባር ስራ የምንሰራባቸው አይደሉም። ለምሳሌ ወተት ላይ ብናይ ሁሉም ታራሚ ወተት ፋርም ላይ ያስገብተን የምናስጎበኝበት ነገር የለም። ራሱ ጥንቃቄ ስለሚፈልግ እንደዚሁ ከመረጣ እስከ አንዳንድ ስራዎችን ለየት አድርገን የምናሳያቸው ነገሮች አሉ። ያሉንም ወተት ላሞችንም ጥንቃቄ በተያያዘ መንገድ ማለት ነው በተሞላበት መንገድ ስልጠናዎችን እንሰጣለን። በአጠቃላይ ያለው ይሄ ነው። ስሜ መኮንን ከድር ይባላል። በደብረ ማረሚያ ቤት የህግ ታራሚ ነኝ። ሰብል አጠባበቅና ከሰብል ጋር በተያያዙ በሽታዎች ጋር የተያያዙ ስልጠና ሰልጥኛለሁ። ስልጠናው በተግባር የተደገፈ አልነበረም። አንዳንድ የሚጎሉ ነገሮች አሉ። መምህራንና በክፍል ውስጥ ብቻ የሚደረግ ስልጠናዎችን የነበረው አገራችን ላይ አብዛኛውን 85% ያለው የግብርና ሙያ ላይ የተሰማራ ሲሆን አብዛኛውን ተማሪዎችም የነበርነው ከዚህ ጋር በተያያዝነን። ስለዚህ በስልጠናው በቂ የሚባል እውቀት ጨብጠናል ብዬ አምናለሁ። ስልጠና የተሰጠን ለአንድ ወር ያክል ታራሚው በትጋት እየሰለጠነ ነበር። ግን አንዳንድ የሚጎሉ ነገሮች አሉ። አንዳንድ አክሰሶች አልተሟሉም። በአብዛኛውን ጊዜ ስለ ኬሚካል በሚያስረዳበት ጊዜ መምህራኖች በሚያስረዱበት ጊዜ ኬሚካሎቹን በእይታ እንኳን የምናይበት እንትን አልተፈጠረም። እነዚህ ነገሮች ወደፊት ቢስተካከሉ ተመራጭ ይሆናል ብዬ ገምታለሁ። መምህራኖች በሚገባው በላይ ተማሪውን ለማስረዳት ሲተጉ ይታያል። እኛም ፍላጎቱም ስለነበረ በሚገባው ተከታትለናል። በዚህ በኩል የተፈጠሩ ክፍተቶች አልነበሩ። አንዳንድ ነገሮች የሚሟሉ ቢሆን ታራሚውንም በማሰልጠን ደረጃ የሚደገፍ ነው። ወደፊት በርቱ የሚባል አይነት ሁኔታ ነው ያለው። መንግስት ግን ትኩረት ሰርቶ አንዳንድ የሚሟሉ ነገሮችን ቢያሟላና ወደ ልምምድ ሞቶ የሚሰራበት መንገድ ቢኖር ለወደፊት ጥሩ ይሆናል ብዬ ገምታለሁ።